ክፍል 14 የፍጥረት ሁሉ አምላክ የሚሆን አምላካችን አባታችን አዳምን በአርአያውና በአምሳሉ አስቀድሞ ሳይፈጥረው ስማቸው የማይታወቅ እልፍ አእላፋት በመቶ ሚሊዮን የሚቆጠሩ መላእክት በየማዕረጋቸውና በየሹመታቸው ነበሩ። ሚካኤልና ገብርኤል፣ ሱራፌልና ኪሩቤል በአደባባዩ ቆመው አሸናፊ የሚሆን እግዚአብሔርን ያመሰግኑት ነበር። ስለዚህ እግዚአብሔር እርሱ ይቅርታና ምሕረትን እንደመውደዱ መጠን ሚካኤልና ገብርኤልም ምሕረትን ለሰው ልጅ ማማለድን ስለሚወዱ ከፍ ከፍ አደረጋቸው። አዳምን ከፈጠረው በኋላ የ99ኙ ነገድ የመላእክት ስማቸውን ገለጠ። ስማቸው የማይታወቅ ሰውን በአደራነት የተቀበሉና በጠባቂነት የተመደቡ እልፍ አእላፋት የሚሆኑ የብዛታቸው ቁጥር ልክ ወይም መጠን የሌለው ቅዱሳን መላእክት አሉ። ከዚህ በኋላ ዑራኤል በየጊዜው በግልጽ እየተነሳ ለሰው ልጅ ምሕረትን ለማሰጠት ዘወትር ስለኛ አጥብቆ ይለምናል። የሰማይ መላእክትም ስለ ሰውና ስለ እንስሳት፣ ስለ ፍጥረት ሁሉ ከእግዚአብሔር ዘንድ ሁልጊዜ ምሕረትን ይለምናሉ። ሚካኤልም በየዕለቱ ምሕረትን ይለምን ዘንድ በኃያሉ አምላክ በስተቀኝ ይቆማል። ገብርኤልም አቤቱ ጌታዬ ሆይ ፍጥረትህን ፈጽመህ ይቅር በል እንጂ አታጥፋ፣ ቃል ኪዳንህ ሐሰት አይደለምና ለወዳጅህ ለአብርሃምና ለልጁ ለይስሐቅ እንዲሁም ባለሟልህ ለሆነ ለያዕቆብ የሰጠውን ቃል ኪዳን አስበህ ለእነሱ ያደረግከውን ለእነዚህም አድርግላቸው፣ ማራቸው፣ ይቅርም በላቸው እያለ ይማልዳል። በእናትህ በማርያምና በመጥምቁ በዮሐንስ ቅዱሳን በሚሆኑ በመላእክቶችህ ሁሉ ብለህ በመስቀሉ ኃይል እርዳን። ከፊትህ በምንቆምበትም ጊዜ አቤቱ አታጋልጠን ወይም አታሳፍረን። ዳግመኛም መላእክት ለኃጥአን ይቅርታ እስኪደረግላቸው ድረስ ዘወትር እየሰገዱ ይለምናሉ። ይልቁንም ዑራኤል ከአንደበቱ ምስጋና አይለይምና የእግዚአብሔር የኃይሉ መልእክተኛ ስለሆነ ልመናን የማያቋርጥ ትጉህና የማያንቀላፋ ጸሎት ከአፉ የማይለይ በመሆኑ ከእግዚአብሔር ዘንድ ለማማለድ ሌትና ቀን ይለምናል። ሁሉን የሚገዛ እግዚአብሔርም የዑራኤል አምላክ ይቅር በለይ ብሎ አንዲት ቃል ቢናገር በራሱ ላይ አክሊልን አቀዳጀዋለሁ፣ ዕድሜውም አጭር ቢሆን አስረዝምለታለሁ ብሏልና። ከሞተም በኋላ ባሕረ እሳትን አሻግሬ ዓይን ያላየውን ጆሮ ያልሰማውን የጻድቃን ነፍሳት ከሚያድሩበት ከዚያ በሕይወት አገር አኖረዋለሁ። ትሕትናውንና በቅንነት ለመላእክቱ ታዛዥ መሆኑን አይቶ እሱ የእውነት ፈራጅ ጌታ በዚህ ይወደዋልና። ዑራኤል የቅዱሳንን ሁሉ ጸሎትና መሥዋዕት ለማሳረግ በጌታችን ዙፋን ፊት ሌት ተቀን ይቆማል። ዳግመኛም ሁሉን የሚገዛ እግዚአብሔር ተስፋ የሌላት ኃጥእ የሆነች ነፍስ የዑራኤል አምላክ ይቅር በለኝ ብትለኝ ከገሃነመ እሳት አውጥቼ በዕረፍት ቦታ እስከ ዘለዓለሙ ድረስ አሳርፋታለሁ አለ። የሰማይ መላእክት ይህንን ቃል ሰምተው ተባብረው በአንድ ቃል አቤቱ አንተ ጌታችን ሆይ መዓትህ የራቀ ምሕረትህ የበዛ የእውነት ይቅር ባይ ቸር ነህ አሉና ወደ ልመናቸው ተመለሱ። ጌታቸውን ባዩት ጊዜ የመለኮቱ ነበልባል ስላንጸባረቃቸው እንደ ኪሩቤል በመፍራትና በመንቀጥቀጥ አንገታቸውን ወደ ታች አዘነበሉ። አሸናፊ እግዚአብሔር ምስጋናህ በሰማይና በምድር ፈጽሞ የመላ እጹብ ድንቅ ነው እያሉ አመሰገኑ። ዳግመኛም ጌታቸውን ያዩት ዘንድ ወደ ላይ አቃንተው ሳለ ከፍርሃታቸው የተነሳ የእሳትነት ተፈጥሯቸው በእሱ ፊት እንደ ውሃ የተፈጥሮ ባህሪ ሆነ። ከዚህ በኋላ መላእክት በጌታችን ፊት የሚቆም የለም፣ ባህሪው እሳትና እውነተኛ ብርሃን ስለሆነ እናየው ዘንድ አይቻለንም ሲሉ አደነቁ። የመላእክት እሳትነት ግን በጥንተ ተፈጥሯቸው ሌላ ስለሆነ በጌታችን ፊት እንደ ውሃ ነው። ይህ ለሚሰማው አስደናቂ የሆነ እጹብ ድንቅ ነው። እሱ አምላክ እሳትና ብርሃን ነው። ሕይወት የሆነ የሰማይ እሳት ሲሆን እንዲሁም ምሳሌ የሌለው የምድር እሳትና ብርሃን ነው። መላእክት ሁሉ በአንድነት የመለኮትነቱን ሕልውና ወይም አኗኗር ጥንታዊ የሆነ የሦስትነቱን አካላት ስለገለጸልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። ምስጋናን የለመዱና ሁለንተናቸው ግሩማን የሆኑ እነሱ ለየራሳቸው ሊታዩ አይቻልም። ዘወትር ለሚያዩአቸውም ዓይኖች ግሩማን የሚያስፈሩ ናቸው። የእግዚአብሔር ልዩ መልእክተኛ የሆነ ዑራኤልም የዓይን ቅንድብ የሚርገበገበውን ያህልስ እንኳ ሳይቆይ በየጊዜው ምስጋና ለማቅረብ አያርፍም። የእግዚአብሔር የኃያሉ መላእክተኛ ዑራኤል ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ጋር የተሾመ በመሆኑ በአንድ ቃል እያመሰገነና እየዘመረ ለዘለዓለሙ ይኖራል። የቅዱስ ዑራኤል ሰላሙና በረከቱ ለዘለዓለሙ ከወዳጆቹ ጋር ይኑር አሜን።